ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የነሐሴ 4 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በቅርቡ የእዝ አመራሮችን ምደባ የከወነው የአፋብን ቴዎድሮስ እዝ የተጓደሉ አመራሮችን ማሟላቱን አስታውቋል። መግለጫውን ሰምተናል። በአንዳንድ የደሴ ከተማ አካባቢዎች የቤት ለቤት ፍተሻ ሲጀመር ጦሳን ጨምሮ በከተማዋ ዙሪያ የመዋጊያ ምሽግ እየተቆፈረ መሆኑ ተነግሯል። ዝርዝር ግንባር መረጃዎችን ይዘናል። ብልጽግና አዲስ አበባን በምክክር ጉባኤ በኦሮሚያ ክልል መቀመጫ ስም የኦሮሚያ አካል ለማድረግ ውሳኔ ማሳለፉ ተሰምቷል። እስራኤል የትራምፕን ባለ 15 ነጥብ የጋዛ ሰላም እቅድ ውድቅ ማድረጓን ኔታንያሁ ተናግረዋል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ብልጽግና አዲስ አበባን በምክክር ጉባኤ በኦሮሚያ ክልል መቀመጫ ስም የኦሮሚያ አካል ለማድረግ ውሳኔ ማሳለፉ ተሰማ። ብልጽግና ስልጣኔን አራዝምበታለሁ፣ የኢትዮጵያን ሕዝብ አደነዝዝበታለሁ በሚል የጀመረው የምክክር ጉባኤ ከቁጥጥር ውጭ የሆነ የክፍፍሉ መሰረት እየሆነ መጥቷል። ጥቅም እንጂ ዓላማ ያላስተሳሰራቸው የብልጽግና ባለስልጣናት በአዲስ አበባ ጉዳይ እየተባሉ መሆኑ ሲነገር፣ በምክክር ስም ያሰባሰቧቸው ካድሬዎችም እንዲሁ እየተባሉ ነው። በአዲስ አበባ ከተማ ህጋዊ አቋም ዙሪያ የቀረቡ ምክረ ሀሳቦች በተመካካሪዎች ላይ ልዩነት የፈጠሩ ሆነው ቆይተዋል። አዲስ አበባ የፌዴራል ከተማ ትሁን በሚለው ምክረ ሀሳብ ዙሪያ ስምምነት ላይ ቢደረስም ከተማዋ በተጨማሪነት የኦሮሚያ ክልል ዋና ከተማና መቀመጫ ትሁን በሚል የተነሳው ምክረ ሀሳብ ግን በስብሰባ አዳራሽ ውስጥና ከአዳራሽ ውጪ ውጥረት እንዲሰፍን ማድረጉን ምንጮች ነግረውኛል ስትል ዋዜማ ዘግባለች። ይህ ምክረ ሀሳብ አዲስ አበባን በተዘዋዋሪ የኦሮሚያ ክልል ይዞታ የሚያደርግ ነው የሚል ሀሳብ የሚያነሱ ተመካካሪዎች ምክረ ሀሳቡን ለድርድር የሚያቀርቡት መሆናቸውን ከሚገልጹ ተመካካሪዎች ጋር እየተሟገቱ መሆናቸው ተሰምቷል። የብልጽግና ፓርቲ አባላት በአጀንዳው ዙሪያ ለሁለት የተከፈለ አቋም ማራመዳቸውን ቀጥለዋል። ፓርቲው አመራሮች አዲስ አበባ የኦሮሚያ አካል ትሁን የሚለውን አማራጭ ደግፈው ሀሳብ ሲሰነዝሩ የነበሩ አባላቱን ማስጠንቀቁን የሚታወስ ሲሆን አሁን ደግሞ ፊቱን ከተማዋ የኦሮሚያ ዋና ከተማ ትሁን የሚለውን ምክረ ሀሳብ ወደ ተቃወሙ አባላቱ አዙሯል። በማዕከል ደረጃ ያሉ የፓርቲው ከፍተኛ አመራሮች አዲስ አበባ የኦሮሚያ ክልል ዋና ከተማና መቀመጫ መሆኗ በሕገ መንግስቱ ይካተት የሚለው ምክረ ሀሳብ ተቀባይነት እንዲያገኝ ግፊት ማድረግ መጀመራቸውን ዘገባው አመልክቷል። ይህንን ምክረ ሀሳብ ለሚቃወሙ የፓርቲው አባላት ከፓርቲው አቋም ውጭ እየተንቀሳቀሳችሁ ነው የሚል የማስጠንቀቂያ መልእክት እንደደረሳቸው የገለጹልን ምንጮች በከፍተኛ አመራሮች ጫና የመፍጠር ስራ እየተከናወነ መሆኑን ነግረውናል። በተለይም በአማራ ክልል መንግስት ውስጥ የኃላፊነት ሚና ያላቸውና ከምክክር ጉባኤው ጅማሮ አንስቶ አዲስ አበባ የፌዴራል ከተማ ትሁን የሚለውን አማራጭ ደግፈው እየሞገቱ የሚገኙ ተመካካሪዎች ጫና እየተደረገባቸው እንደሚገኝ ተሰምቷል። አዲስ አበባ የፌዴራል ከተማ ትሁን የሚለው ምክረ ሀሳብ ዙሪያ ስምምነት ላይ የተደረሰው አዲስ አበባ የኦሮሚያ አካል ትሁን የሚለውን አቋም ባንጸባረቁ የፓርቲው አባላት ላይ በተደረገው ጫና ምክንያት መሆኑን የሚያነሱ የፓርቲው ከፍተኛ አመራሮች ከተማዋ የኦሮሚያ ክልል ዋና ከተማ መሆኗን እውቅና መስጠት እንደ ማካካሻ የሚታይ ሊሆን ይገባል የሚል አቋም እንዳላቸውም ጠቁመዋል። በምክክር አዳራሾቹ ከሚደረገው የምክክር ሂደት ውጪ ትይዩ የሆኑ ድርድሮች እየተካሄዱ መሆናቸውን ዋዜማ ሰምታለች። የማንነት እውቅና፣ አስተዳደር መዋቅርና ሌሎች ጥያቄዎች ያሏቸው ፓርቲዎች ከብልጽግና ፓርቲ ድጋፍ እንድታገኙ በአዲስ አበባ ጉዳይ አግዙን የሚል መደራደሪያ እየቀረበላቸው መሆኑን ዋዜማ ጥያቄው ከቀረበላቸው የፓርቲ አመራሮች ሰምታለች። የተለያዩ ክልሎችን ወክለው በምክክሩ ላይ እየተሳተፉ የሚገኙ የብልጽግና ፓርቲ አባላትም መደራደሪያ ቀርቦላቸው አዲስ አበባ የኦሮሚያ ክልል ዋና ከተማ ትሁን የሚለውን ምክረ ሀሳብ እንዲደግፉ ግፊት እየተደረገባቸው መሆኑን ምንጮች ተናግረዋል። በዚህም በጉዳዩ ዙሪያ የተለሳለሰ አቋም እያራመዱ የሚገኙ ተመካካሪዎች መኖራቸው ታውቋል። ሀገራዊ የምክክር ኮሚሽን የምክክር ሂደቱን በአግባቡ መምራት አልቻለም የሚሉ ድምጾች መበራከታቸውን የጠቆሙ ምንጮች በአዲስ አበባ ጉዳይ ሙያዊ አስተያየት እንዲሰጡ የተመደቡ የምሁራን ፓናል አባላትና አወያዮች በብልጽግና ፓርቲ በኩል ለአቋም የተያዙ ሀሳቦችን በተመካካሪዎች ላይ ለመጫን ሞክረዋል የሚል ቅሬታ መቅረቡን ገልጸዋል። ኮሚሽኑ ሙያዊ ኃላፊነታቸውን በአግባቡ ያልተወጡና በቂ ሙያዊ ክህሎት ሳይኖራቸው በምሁራን ፓናል ውስጥ የተካተቱ ግለሰቦች ላይ እርምጃ ለመወሰዱም ጥያቄ አስነስቶበታል። ከዚህ ቅሬታ ባሻገር ተመካካሪዎች አዲስ አበባ የኦሮሚያ ክልል ዋና ከተማ ትሁን የሚለውን ምክረ ሀሳብ እንዲቀበሉ ግፊት እያደረጉ የሚገኙ ኮሚሽነሮች መኖራቸው ታውቋል። የኮሚሽነሮች ተግባር ቅሬታ የፈጠረባቸው የፖለቲካ ፓርቲዎች ኮሚሽነሮች ገለልተኛ ሆነው እንዲሰሩ በተናጠል ባደረጉት ስብሰባ መጠየቃቸውን ምንጮች ጠቁመዋል።
በምክክሩ እንደ አማራጭ የቀረቡ ምክረ ሀሳቦች በድምጽ ብልጫ ውሳኔ ቢያገኙ እንኳን ዘላቂ መፍትሄ መሆን የሚችሉ አይደሉም የሚሉ አስተያየቶች መበራከታቸውን የገለጹልን ምንጮች የአዲስ አበባ ጉዳይ ሁለቱን የሀሳብ ቡድኖች የሚያስማማ ወርቃማ አማካይ ማጣቱን ጠቁመዋል። አዲስ አበባ የፌዴራል ከተማ ብቻ ትሁን የሚለው ምክረ ሀሳብ በምክክሩ የሚጸድቅ ከሆነ በኦሮሚያ ክልል ተቃውሞ ሊያስነሳ ይችላል የሚል ስጋት መኖሩን ሰምተናል። ብልጽግና ፓርቲም በኦሮሚያ ክልል አለኝ የሚለውን ተቀባይነት ላለማጣት አዲስ አበባ የፌዴራል እንዲሁም የኦሮሚያ ክልል ዋና ከተማ ትሁን የሚለውን ምክረ ሀሳብ አጠናክሮ ቢይዝም ከዚህ ምክረ ሀሳብ በተቃራኒ የቆሙ ወገኖች መበራከት ፓርቲውን አጣብቂኝ ውስጥ የጣለ ጉዳይ ሆኗል። ይህ እውነታ በምክክሩ ከቀረቡ ምክረ ሀሳቦች መካከል አንዱ ድምጽ ብልጫ ቢጸድቅ አንድን ወገን አሸናፊ ሌላውን ደግሞ ተሸናፊ የሚያደርግ ይሆናል የሚል ስጋት ፈጥሯል። በአጀንዳው ዙሪያ እየተደረገ የሚገኘው ምክክር ሁለቱን ወገኖች ሊያቀራርብ የሚችል ወርቃማ አማካይ ማግኘት እንደተሳነው ያሰመሩበት የዋዜማ ምንጮችም ከአጀንዳው ውጭ የሆነ ድርድር እንዲካሄድ ለማስቻል እንቅስቃሴዎች መጀመራቸውን ተነግሯል። የምክረ ሀሳብ አጠናካሪ ቡድኑ ከሚያደርገው ጥረት ባሻገር በትይዩ የሚካሄደው ድርድር የአጀንዳውን ዕጣ ፈንታ የመወሰን እድሉ ከፍተኛ መሆኑን ሰምተናል። ከሰሞኑ አብይ አህመድ በሚዲያ ቀርበው የኦሮሞ የመሬት ጥያቄ አልተመለሰም ማለታቸው ይታወሳል። እንዲሁም ኦሮሚያን በምክክሩ ሰበብ የኦሮሚያ መቀመጫ ትሁን የሚለውን በማጽደቅ በሂደት የመዋጥ እንቅስቃሴ እየተደረገ መሆኑ ታውቋል። የፌዴራል ከተማ ብቻ ትሁን በሚሉት ላይም ከፍተኛ ዛቻ እየደረሰ በመሆኑ በመጨረሻ ምክክሩ አዲስ አበባን ለኦሮሚያ አስረክበው እንደሚበተን እየተነገረ ነው። ምክክሩን የሚቃወሙ አካላትም ይቃወሙ የነበሩት ይህን በብልጽግና ፍላጎት ላይ መሰረት አድርጎ የሚካሄድ ምክክር እንዳይሳካ በማሰብ ነበር። በቅርቡ የእዝ አመራሮችን ምደባ የከወነው የአፋብን ቴዎድሮስ እዝ የተጓደሉ አመራሮችን ማሟላቱን አስታወቀ። በአማራ ፋኖ ብሔራዊ ንቅናቄ ጎጃም ጠቅላይ ግዛት ቴዎድሮስ እዝ የተጓደሉ የኮር አመራሮችን ማሟላቱን አስመልክቶ መግለጫ ሰጥቷል። በመግለጫውም አፋብን ጎጃም ጠቅላይ ግዛት ቴዎድሮስ እዝ በቅርቡ የእዙን አመራር መዋቅራዊ ድልድል በተሟላ መንገድ አጠናቆ የአመራሮችን ምደባ ይፋ ማድረጉን አስታውሷል። በዚህም መሰረት በአዲስ መልኩ የተዋቀረው የቴዎድሮስ እዝ ስራ አስፈጻሚ አመራር የእዙ መዋቅራዊ ድልድል በተጠናቀቀ ፍጥነት ወደ ስራ በመግባት በዙ ሪፎርም ሂደት የተጓደሉ የኮር አመራሮችን በተገቢው ሂደት በመለየት አሟልቷል። በዙ ሪፎርም ሂደት የተጓደሉ የኮር አመራሮችን ፍትሐዊ በሆነ መንገድ ለማሟላት ከአዲሱና ከነባሩ ስራ አስፈጻሚ 11 የኮሚቴ አባላትን በማዋቀርና አስፈላጊ መመዘኛ መስፈርቶችን በማውጣት ወደ ኃላፊነት የሚመጡ ኮር አመራሮች ተገቢውን የምዘና ሂደቶችን እንዲያልፉ አድርጓል። በዚህ ሂደት ኮሚቴው የተጓደሉ የኮር አመራሮችን በመስፈርቱ መሰረት በፍጥነት በመለየትና በማጠናቀቅ ለአዲሱ የቴዎድሮስ እዝ ስራ አስፈጻሚ አባላት በእጩነት አቅርቧል። በእጩነት በቀረቡት አመራሮች ዙሪያ ተገቢውን ውይይት በማካሄድና በማጽደቅ የቴዎድሮስ እዝ የተጓደሉ የኮር አመራሮችን ምደባ አጠናቋል። በዚህም መሰረት 102ኛ ኮር ሰብሳቢ አብነት ተጫነ፣ ምክትል ሰብሳቢ አለልኝ አያና፣ ህዝብ ግንኙነት መምሪያ ኃላፊ ይበልጣል ወርቄ፣ ፖለቲካ መምሪያ ኃላፊ ጌታውን በሬ፣ ዘመቻ መምሪያ ኃላፊ 10 አለቃ ሁነኛው አንተነህ ሆነው ተሹመዋል። 105ኛ ኮር ደግሞ ሰብሳቢ የኔነ ፈንታውን፣ ምክትል ሰብሳቢ ዳኜ በሪሁን፣ ጦር አዛዥ 50 አለቃ ደሞዝ ግርማ፣ ምክትል ጦር አዛዥ እንደሻው ጌታነህና ዘመቻ መምሪያ ኃላፊ 10 አለቃ አንዳርግ ናቸው። የ109ኛ ኮር ሰብሳቢ ተሿሚዎች አዝመራው ቢያድግልኝ ምክትል ሰብሳቢ፣ ሙሉ ሰው የኔ አባት ፖለቲካ መምሪያ ኃላፊ የሸዋ ሳሞኜ፣ አደረጃጀት መምሪያ ኃላፊ ዮናስ አናጋው፣ ጽህፈት ቤት ኃላፊ ይበልጣል የእውነቱ፣ ፋይናንስ መምሪያ ኃላፊ መኳንንት ደጋረገ፣ ስልጠና መምሪያ ኃላፊ 10 አለቃ መብት እንኳን ሆነ ናቸው። ለ201ኛ ኮር ሰብሳቢ ማንችለው ጥላሁን፣ ጦር አዛዥ 50 አለቃ ደጉ ፈንታውን፣ ምክትል ጦር አዛዥ ላመስግን አለነ፣ ዘመቻ መምሪያ ኃላፊ 10 አለቃ ዮሴፍ ቢያዝን አድርገው ሾሟል። ለ206ኛ ኮር ሰብሳቢ ቻላቸው ታፈረ፣ ጦር አዛዥ በላይነ ዋልተ ንጉስ፣ ፖለቲካ መምሪያ ኃላፊ አንተናኔ ስንታየው፣ ዘመቻ መምሪያ ኃላፊ 50 አለቃ ማክቤል ዳኜ፣ ጊዜያዊ መንግስት መምሪያ ኃላፊ ወርቁ ድልነሳ፣ ፋይናንስ መምሪያ ኃላፊ እሱ ባለው ጫኔ በመሆን ተመድበዋል። በአንዳንድ የደሴ ከተማ አካባቢዎች የቤት ለቤት ፍተሻ ሲጀመር ጦሳን ጨምሮ በከተማዋ ዙሪያ የመዋጊያ ምሽግ የተቆፈረ መሆኑ ተነገረ። በተለይ በከተማዋ ጢጣ ተብሎ በሚጠራው አካባቢ 2 ፋኖች ታይተዋል በሚል ሰበብ የዞኑ ፖሊሶችና የሚሊሻ አባላት ከብልጽግና መከላከያ ሰራዊት ጋር በመሆን ቤት ለቤት ፍተሻ እያካሄዱ ሲሆን በዚህ አካባቢ የመዋጊያ ምሽግ በመቆፈር ላይ መሆናቸው ተሰምቷል። በተመሳሳይ በከተማዋ ከወሎ ዩኒቨርሲቲ ማዶ በሚገኙ አካባቢዎች ላይ የቤት ለቤት ፍተሻ እየተካሄደ ሲሆን
በአካባቢው ነዋሪዎች ላይ እስርና ድብደባ እየተፈጸመባቸው ይገኛል። የደቡብ ወሎ ዞን መቀመጫ በሆነችው ደሴ ከተማ በካድሬዎችና በተላላኪ ወታደሮች ዘንድ የተፈጠረው ጭንቀትና ሽብር አይሏል። ከየወረዳዎቹ ሸሽተው የገቡ ካድሬዎች ከተማዋን ያጨናነቋት ሲሆን፣ በሌላ በኩል ደግሞ አንዳንድ የደቡብ ወሎ ዞን አመራሮች በዓመት እረፍት ፍቃድና በህመም ምክንያት በሚል ሐሰተኛ የሕክምና ማስረጃ በማሰራት ፍቃድ በመውሰድ ከተማዋን ለቀው ወደ አዲስ አበባ እየሸሹ መሆኑን አረጋግጫለሁ ሲል መረብ ሚዲያ ዘግቧል። ሌሎች የዞኑ ካድሬዎች ደግሞ ቤተሰቦቻቸውና ከተሽከርካሪ ጀምሮ ተንቀሳቃሽ ንብረታቸውን ከከተማዋ እያሸሹ ወደ አዲስ አበባና ሌሎች አካባቢዎች በመውሰድ ላይ ስለመሆናቸውም ተሰምተዋል። ይህ ሽብርና ጭንቀት በካድሬዎቹ ዘንድ ብቻ ሳይሆን በመከላከያ ሰራዊቱና በሌሎች የክልሉ ተላላኪ ወታደሮች ዘንድ ማየሉ ተመላክቷል። በተለይም ፋኖ ከተማዋን ለመያዝ ተኩስ ከከፈተብን የሚሊሻና የአድማ ብተና አባላቱ ከፋኖ ጋር ተሰልፈው አፈሙዝ ያዞሩብናል በሚል በመከላከያውና በክልሉ ወታደሮች መካከል ከባድ አለመተማመንና ፍጥጫ ተፈጥሯል። በጦሳ ተራራ ልዩ ቦታው መስቀለ ክርስቶስ አካባቢን ጨምሮ በተራራው በርካታ ስፍራዎች ላይ ከጀነራል መድፍ ጀምሮ ታንክና ሌሎች ከባባድ የጦር መሳሪያዎች የተጠመዱ ሲሆን በተጨማሪም የአየር መቆጣጠሪያ ራዳር ሲስተሞች መተከላቸው ታውቋል። በከተማዋ ወደ ሐይቅ ወልዲያ መውጫ ልዩ ስሙ ጢጣ አካባቢም በተመሳሳይ ከባባድ መሳሪያዎች እየተጠመዱ ሲሆን በገራዶ አቅጣጫና በሌሎች የከተማዋ ዳርቻማ አካባቢዎች ምሽግ እየተሰራ ይገኛል። በተለይ ከወሎ ዩኒቨርሲቲ ማዶ በሚገኝ አካባቢ የቁም ምሽግ ጭምር እየተሰራ ሲሆን በከተማዋ ጸጉረ ልውጥ በሚል የጅምላ አፈሳ መኖሩን መረብ ሚዲያ ለማረጋገጥ ችሏል። ይህ በእንዲህ እንዳለ የአፋብን አይሻ ሰይድ እዝ ከ3 ክፍለ ጦሮች ጋር በመቀናጀት ከ1 ሻለቃ በላይ የጠላት ኃይል መደምሰሱን አስታውቋል። የእዙ ሰብሳቢ አርበኛ ንጉሴ በላኩት መረጃ እንደገለጹት ነሐሴ 3 2018 ዓ.ም ከቀኑ 10 ሰዓት ጀምሮ እስከ ምሽት ድረስ በተካሄደው የከባድ ውጊያ የተሳተፉ የጌጤ ግርማ ክፍለ ጦር፣ የአንገርጉትን ክፍለ ጦርና የአበጀ ጥበቡ ነበልባል ክፍለ ጦር ናቸው። እነዚህ ክፍለ ጦሮች በጋራ በመቀናጀት ባካሄዱት ተጋድሎ በአንድ ግንባር ብቻ የብልጽግናውን ስርዓት አስጠባቂ የመከላከያ ሰራዊትና የገዳ ኮማንዶ ከአንድ ሻለቃ በላይ የሚሆን አባል መደምሰሳቸውን ገልጸዋል። በተጨማሪም በርካታ ነፍስ ወከፍ ክላሽንኮቭ ጠመንጃዎችና ብሬን መሳሪያዎች በቁጥጥር ስር ውለው መማረካቸውን አርበኛ ንጉሴ ያረጋግጠዋል። ሰብሳቢው አርበኛ ንጉሴ አክለው እንደገለጹት አሁን ይፋ የሆነው መረጃ የአንድ ግንባር ብቻ ሲሆን በግንባሩ በነበረው የኔትወርክ መቆራረጥ ምክንያት የሁለቱ ክፍለ ጦሮች የውጊያ ሪፖርት እስካሁን ሙሉ በሙሉ እንዳልደረሳቸው ጠቁመዋል። ይህ በእንዲህ እንዳለ በቤንሻንጉል ጉሙዝ በከማሽ ዞን ሶጌ ወረዳ ሜጢ ቀበሌ ላይ ለበርካታ ወራቶች በጉሙዝ ንጹሐን ላይ ጭፍጨፋ ሲካሄድ ቆይቷል። ሰሞኑን በተለይም ከጉሙዝ ነጻ አውጪ ጋር 5ኛ ቀኑን የያዘው አውደ ውጊያ አድማሱን ወደ ለቃቡና ቀበሌና በደሳ ቀበሌዎች እያሰፋ ይገኛል። በተጨማሪም የጉሙዝ ማህበረሰቦችን እየሰበሰበ ከፋኖ ጋር ግንኙነት አላችሁ በማለት የተለያዩ ግፎችን እየፈጸመ ይገኛል። እስራኤል የትራምፕን ባለ 15 ነጥብ የጋዛ ሰላም እቅድ ውድቅ ማድረጓን ኔታንያሁ ተናገሩ። ኔታንያሁ የሰላም እቅዱን ውድቅ ለማድረግ የሰጡት ምክንያት በቅድሚያ ሐማስ ትጥቅ መፍታት አለበት የሚል ነው። የትራምፕ የሰላም ቦርድ ባለፈው ወር ሐማስና ሌሎች በጋዛ የሚገኙ ታጣቂ ቡድኖች ሙሉ በሙሉ ትጥቅ እንዲፈቱ ከስምምነት ላይ መደረሱን ተናግሮ ነበር። ነገር ግን ሐማስ ከባድ መሳሪያዎችን የሚያስረክበው እስራኤል ማንኛውም ጥቃትን ስታቆምና ወታደሮቿን ከጋዛ ስታስወጣ መሆኑን ተናግሯል። እስራኤል በጥቅምት ወር የመጀመሪያው የተኩስ አቁም ከተደረሰ በኋላ ጋዛ ጥቃት መፈጸሟን ቀጥላለች። ኔታንያሁ እሁድ ዕለት ለተሰበሰበው ካቢኔያቸው እስራኤል ባለ 15 ነጥብ ሰነዱን ውድቅ አድርጋለች ሲሉ ተናግረዋል። የእስራኤል ጦር ሐማስ በትክክል ትጥቅ እስኪፈታ ድረስ ከጋዛ አይወጣም፣ እንዲሁም በዜጎቻችንና በወታደሮቻችን ላይ የሚቃጣን ማንኛውም ስጋት ይቀለብሳል ሲሉ ተናግረዋል። እሁድ ዕለት የሐማስ ባለስልጣናት ለቢቢሲ በሰጡት ምላሽ ቡድኑ ለስምምነቱ ያለውን ቁርጠኝነት እንደገና ያረጋግጣል፣ እንዲሁም የ15 ነጥብ እቅዱን ተግባራዊ ለማድረግ በቁም ነገርና በኃላፊነት ስሜት ለመሳተፍ ዝግጁ ነው ብለዋል። ተጨማሪም አደራዳሪዎች ስምምነቱን ሁሉም አካላት ተግባራዊ ማድረጋቸውን እንዲያረጋግጡ ጥሪ አቅርበዋል። እስራኤል እቅዱን ውድቅ ማድረጓ መስከረም ወር ላይ ትራምፕ ያቀረቡት የጋዛ እቅድ ችግር እንደገጠመው ማሳያ ተደርጎ ተቆጥሯል። እቅዱ የሰላም ቦርድ መመስረትን፣ የሐማስ ትጥቅ መፍታትን፣ የእስራኤል ወታደሮች ከጋዛ መውጣትንና የጋዛን መልሶ ግንባታ የያዘ ነው። የኔታንያሁ አቋም ብዙዎችን ያስገረመ አልነበረም፣ ግን ይህንን አቋማቸውን ለማሳወቅ ትንሽ ጊዜ ወስደዋል። የእስራኤል ጠቅላይ ሚኒስትር በትራምፕ እቅድ ደስተኛ አለመሆናቸው በግልጽ የሚታወቅ ነው። ነገር ግን በተመሳሳይ ጊዜ የቅርብ አጋራቸውን ማስቆጣት አለመፈለጋቸው አቋማቸውን
ለማዘግየታቸው እንደ ምክንያት ከተጠቀሱት ነገሮች መካከል አንዱ ነው። ትራምፕ ዘላቂ ሰላምና ደህንነት ለማምጣት ትልቅ እርምጃ ብለው የጠሩትን ነገር ካሳወቁ ከአንድ ሳምንት በላይ ሆኖታል። ሐማስ ትጥቅ ለመፍታት የተስማማው ለመጀመሪያ ጊዜ ሲሆን እንደ ቅድመ ሁኔታ ያስቀመጠው ደግሞ እስራኤል ጦሯን ከጋዛ ማስወጣት እንዳለባት ነው። እሁድ ዕለት ኔታንያሁ እርሳቸው በስልጣን ላይ ያሉ ይህ እንደማይሆን ለማሳየት ቆርጥ የተነሱ አስመስሏቸዋል። ሐማስ መጀመሪያ ትጥቅ መፍታት እንዳለበት የተናገሩት ጠቅላይ ሚኒስትሩ የይስሙላ ትጥቅ መፍታት ሊሆን እንደማይችል ተናግረዋል። ኔታንያሁ ከአሜሪካ ባለስልጣናት ጋር ወደፊት እንዴት መቀጠል እንደሚቻል እየተወያዩ መሆኑን ተናግረዋል። ሀሳቦች አሏቸው። አንዳንዶቹ ተቀባይነት ያላቸው ሲሆኑ፣ ሌሎቹ ደግሞ ቅቡልነት የሌላቸው ናቸው። እናም በእነዚህ ጉዳዮች ላይ እንዴት አቋም መያዝ እንዳለብን እናውቃለን ብለዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።